20 ካሬ ሜትር ላይ ያረፈ መሀል ቦሌ አካባቢ ላይ ወልድ ሰፈር አካባቢ ላይ ኮምፓውንድ አፓርትመንት እየገነባን ያለነው የግንባታ ጥራታችንና ፍጥነታችን ለየት የሚያደርገን ነገር ነው። እምነታቸውን እናንተ ላይ እንዲጥሉ የሚያደርግ ኳሊቲያችሁ ምንድነው? በጣም ብዙ ነገሮች ያለቁ ናቸው። የተናጠል ካርታውም ሬዲ ነው። የኛ ቤት የማስረከቢያ ጊዜ ውስጥ ምን ይመስላል? ግንባታቸው 90% ላይ እየደረሰ ሊፍት የተገጠመላቸው ዋጋቸውን አንድ ላይ ይዘሽ ብትነግሪኝ። ዋጋቸው ከ110 ሺህ ብር ጀምሮ ፐርካሪ እየሸጥን ያለ ነው። በዓልን በተመለከተ ዲስካውንቶች ይኖሩናል። በጣም በፍጥነትና በጥራት እየተገነባ ያለው ቤታችን ነው። በፍሎር 5 ቤቶች ብቻ ናቸው ያለው። እንግዲህ ኢንቨስት ቢያደርጉ አትራፊ ናቸው ብዬ አስባለሁ። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን፣ ይህ የግብይት ፕሮግራማችን ነው። በዛሬ የግብይት ፕሮግራማችን ጊዮን ሆምስ ሪል ስቴት ተገኝተናል። እንግዲህ ከዚህ በፊት ስለ ጊዮን ሆምስ ሪል ስቴት የተለያዩ መረጃዎችን ወደ እናንተ ስናደርስ ነበረ። አሁን ደግሞ የማስረከቢያ ቀንን ጨምሮ የተለያዩ የቤት አማራጮችን በምን ያህል ዋጋ እናገኛለን የሚሉትና ጠቅላላ ያሉ መረጃዎችን ወደ እናንተ የምናደርስ ይሆናል። ከፕሮግራሙ ጋር አብሬያችሁ ቆይታ ማደርገው እኔ ናፍቆት አማሃ ነኝ። አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም እንዴት ነሽ? አለው። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እናመሰግናለን። እስኪ በመጀመሪያ ራስሽን አስተዋውቂልን። እሺ፣ እኔ ዛህራ እባላለሁኝ። በጊዮን ሪል ስቴት የሽያጭ ባለሙያና አማካሪ ነኝ። ኦኬ፣ በጣም ጥሩ። እንግዲህ ጊዮን እየመጣን በተደጋጋሚ ምን አይነት የቤት አማራጮችን ታቀርባላችሁ፣ በምን ያክልስ ዋጋ እናገኛለን የሚሉትን ስንቃኝ ነበረ። አሁንስ ምን አዲስ ነገር ይዛችሁልን መጥታችኋል? ከሌላውስ የሚለያችሁ ነገር ምንድን ነው? የኛ ካምፓኒ ጊዮን ሪል ስቴት ይባላል። ቢዝነሱ ላይ ረጅም ጊዜ የቆየ ካምፓኒ ነው። በእርግጥ ብዙ ማህበረሰብ የሚያውቀው በጊዮን ጋዝና ጊዮን በረኪና ነው። ሪል ስቴቱ እንግዲህ 8ኛ እህት ኩባንያ ሆኖ ነው ወደ ሪል ስቴቱ ጆይን ያደረገው። 20 ካሬ ሜትር ላይ ያረፈ መሀል ቦሌ አካባቢ ላይ ወልድ ሰፈር አካባቢ ላይ ኮምፓውንድ አፓርትመንት እየገነባን ያለ ነው። ያው እንግዲህ ኮምፓውንድ ውስጥ 9 አፓርትመንቶች አለ፣ 9 ቢልዲንግ አፓርትመንቶች እና 2 ሞሎችን ነው እየገነባን ያለ ነው። እንግዲህ ያው የኛ ለየት የሚያደርገው ነገር መሀል ከተማ ላይ ብዙ አልተለመደም። ኮምፓውንድ አፓርትመንት እና ኮምፓውንድ አፓርትመንቶች ናቸው። ለነዋሪው ምቹ የሆኑና ሌክዠሪ የሆኑ አፓርትመንቶችን ነው እየገነባን ያለ ነው። እሱ ነገር ለየት የሚያደርገን አንዱ ነው ኮምፓውንድ መሆኑ። ሌላው ነገር ደግሞ ግንባታቸውን 90% አድርሰን ነው ለሽያጭ የጀመርነው። በመገንባት ላይ ያሉትንም ደግሞ በፍጥነት በአጭር ጊዜ ውስጥ ነው እየገነባን ያለ ነው እና የግንባታ ጥራታችንና ፍጥነታችን እሱ አንድ ለየት የሚያደርገን ነገር ነው። አሁን ላይ የምታቀርቡልን የቤት አማራጮች ምን ይመስላሉ? ከካሬ መጠናቸውና ዋጋቸውን አንድ ላይ ይዘሽ ብትነግሪኝ። እንግዲህ አሁን እኛ ጋር ያሉት ቤቶች እያስረከብን ነው ለመገንባት ያሰብነው። ሁሉንም በአንዴ ጀምረን የዴሊቨሪ ታይም መጓተቶች ምናምን እንዳያጋጥሙን እየገነባን እያስረከብን ነው እየሰራን ያለ ነው እና በቅርቡ የሚረከቡ ቤቶች አሉን። ግንባታቸው 90% ላይ እየደረሰ ሊፍት የተገጠመላቸው ቀለም እየተቀቡ ያሉና እናያቸዋለን ስንወጣ። ትራንስፈርመር የተገጠመላቸው አሉን። እንዲሁም 60% ፕሮግረሱ የደረሰ ቤቶች አሉን እና በተጨማሪ ደግሞ በቅርቡ ግንባታ የሚጀመር ሳይት ክሊራንስ ያለን ሌላ ብሎክ አለን ማለት ነው። ወደ ቤቶቹ ስመጣ እያንዳንዳቸው ቤቶች በፍሎር 4 እና 5 ቤቶች ናቸው ያሉት። በቂ የሆነ ሰፊ ባልከኒ ያላቸው ናቸው። በደንብ ሁሉም ቤቶች የተፈጥሮ ብርሃን የሚያገኙ አድርገን ነው ዲዛይን ያደረግናቸው እና ልዩ የሆኑ አፓርትመንቶች፣ ሌክዠሪ የሆኑ አፓርትመንቶችን ነው እንግዲህ እየገነባን ያለ ነው። የማስረከቢያ ጊዜ ውስጥ ምን ይመስላል? የማስረከቢያ ጊዜውም እንደ የቤቶቹ ፕሮግረስ የተለያየ ነው። ቶሎ ለሚረከቡ ከስተመሮችም አሉ። ማለት ቶሎ ተረክበው ቤታቸው መግባት የሚፈልጉ ከስተመሮች ግንባታቸው እንዳልኩሽ ሊፍት ደረጃ ላይ እየደረሱ 95% ይደረሳለን። የተወሰነ ጊዜ ቆይተው ደግሞ መረከብ የሚፈልጉ የክፍያ ጊዜውም እንደዛው ትንሽ ጊዜ እንዲኖራቸው የሚፈልጉት ደግሞ ቀስ ብለው ክፍያውን መጨረስና ቤቱንም በዛው ልክ ቀስ ብለው መረከብ ለሚፈልጉ ሰዎች ደግሞ ሳይት ክሊራንስ ላይ ያለው አለ። በ2 ዓመት ከ6 ወር የምናስረክብ ሰው። በዚህ ሁኔታ ነው እንደየፕሮግረሳቸው እንደየብሎኮቹ ዴሊቨሪ ታይማቸውም ይለያያል። መልካም። እንግዲህ ሰዎች ቤት ለመግዛት ሲፈልጉ ዋናው ነገር የእምነት ጉዳይ ያጠራጥራቸዋል እና እምነታቸውን እናንተ ላይ እንዲጥሉ የሚያደርግ ኳሊቲያችሁ ምንድን ነው? እኛ ጋር አሁን እንግዲህ ትረስት ኢሹ አይነሳም። ልክ ነሽ። ሰው ቤት ላይ ኢንቨስት ሲያደርግ
ቋሚ የሆነ ሀብት ነው። በሚሊየን ብር አውጥቶ ነው ኢንቨስት የሚያደርገውና ብዙ ትረስት ኢሹዎች ሜንሽን ያደርጋሉ እና የኛን ካምፓኒ ትረስት ኢሹ ሜንሽን ለማድረግ ከሌላው የሚለየ ምንድነው? ሁለቱም ብሎኮች እንዳልኩሽ በራሳችን አቅም የገነባ ነው። በራሳችን አቅም ገንብተን ነው ለሽያጭ ያወጣ ነው። 90% ከደረሰ በኋላ ነው ለሽያጭ ያወጣ ነው። እሱ አንደኛው ሰዎች ደንበኞቻችን የሚተማመኑበት ነገር ነው። ሌላኛው ደግሞ ሶስተኛ ብሎክ ላይ ብለን የጀመርነው እንዳልኩሽ በ8 ወር ውስጥ ነው ቤዝመንት ጨርሰን 12ኛ ፍሎር ላይ እየደረስነው እና እሱ አለ። ሌላኛው ደግሞ እህት ኩባንያዎቻችን አለ። ይሄኛው 8ኛ እህት ኩባንያዎቻችን ነው እና በተለያዩ ዘርፎች ላይ ተሰማርተናል እና እሱ ነገሮች ከስተመሮቻችን እኛ ላይ ትረስት እንዲያደርጉ ያደርጋቸዋል። እሺ እንግዲህ ወደ ግንባታው እንምጣና ስለ ግንባታው ስለ ሳይቱ አንዳንድ ነገሮች በይንና መሬት የወረደውን ነገር ደግሞ ሄጄ ባይ ደስ ይለኛል። እሺ ያው እንግዲህ ግንባታችን ኮምፓውንድ ውስጥ ብዙ ነገሮች አሉ እናያለን። 90-60 ያለውን አዲስ የሚጀምረውን ፕሮጀክታችን እናያለን። ስለ ግንባታው ደግሞ እዛው ላይ ሄደን ብናወራ ጥሩ ይመስለኛል። እያየ ነው። እሺ ደስ ይለኛል። እሺ ቴንክ ዩ። እንደምታየው ሳይታችን ይሄን ይመስላል። ይሄኛው ሳይታችን ግንባታው 60% የደረሰው ሳይታችን ነው። እዚህ ላይ የደረስነው እንግዲህ ቤዝመንት ጨርሰን የደረሰው በ8 ወር ውስጥ ብቻ ነውና በጣም በፍጥነትና በጥራት እየተገነባ ያለው ቤታችን ነው። እዚህኛው ላይ ከባለ 1 እስከ ባለ 4 የተለያዩ ካሬ አማራጮች አሉ ቅድም እንደነገርኩት እና በፍሎር 5 ቤቶች ብቻ ናቸው ያለው። ያው እንግዲህ እንደምታየው ስትራክቸሩንም ፓርቲሽኑን ብሱንም ከስር እየሄድን ነው እየሰራን እየገነባን ያለ ነው። ወደዚህኛው ስንመጣ ደግሞ 90% ገንብተን ለሽያጭ ያወጣ ነው። አሁን ላይ ደግሞ 95% ደርሷል። እዚህኛው ላይ ደግሞ በፍሎር 4 ቤቶች ናቸው ያሉት። በደንብ ሁሉም ቤቶች በቂ ብርሃን አላቸው። እያንዳንዱ ኮምፓውንዶች ከአንዱ ቢልዲንግ ወደ ሌላ ቢልዲንግ 7 ሜትር ክፍተት እየተውነን እየገነባን ያለ ነው። ለምንድነው እሱን የምናደርገው? በቂ ቤቶቹ በቂ የሆነ ብርሃንና አየር የተፈጥሮ አየር እንዲያገኙ ተብሎ ነው እና ሁሉም ቤቶች በቂ ብርሃንና አየር አላቸው። ሳይቱንም እያየው ነው ነበረ። ደስ ይላል። ማለቅ ላይ ነው ያለው። ማለቅ ላይ ነው ያለው። ያው እንግዲህ ቀለም ተጀምሯል። ሊፍት እየተገጠመለት ነው ያለው። ትራንስፈርም እንደዚሁ ተገብቶለታል። የከርሰ ምድሮች በጣም ብዙ ነገሮች ያለቁ ናቸው። የተናጠል ካርታውም ሬዲ ነው። ይሄኛው ቤት የተናጠል ካርታውም የተዘጋጀለት ነው። እንግዲህ ያው በጥሩ ሁኔታ ላይ ነው ያለው። ጥሩ ፕሮግረስ ላይ ነው ያለው ቤታችን። እንግዲህ አብዛኛው ሰው ቤት ሊገዛ ሲል የሚጠይቀው ጥያቄ በዋነኛነት ከቦታውም በተጨማሪ የፋሲሊቲ ጉዳይ ነው። ኮምፓውንድ ያጠቃለላቸው የፋሲሊቲዎች ምንድን ናቸው? አካባቢ ላይ የሚገኙት ፋሲሊቲ? ጥሩ ጥያቄ ነው ያነሳሽው። ብዙ ሰው ኢንቨስት ሲያደርግ ሚሊየን ነው ኢንቨስትመንት የሚያደርገው። አንደኛ አሁን ወይ አፓርትመንት ሲገዙ ብዙ ሰዎች ወይ ለመኖሪያ ነው ወይ ደግሞ ለኢንቨስትመንት ነው የሚሆነው እና አሁን ለመኖሪያም ሆነ ለኢንቨስትመንት ምቹ እንዲሆን ነው እኛ እንትን ያለው። አንደኛ ነገር ሎኬሽኑ ነው። ሎኬሽኑ እንዳልኩሽ ቦሌ ወሎ ሰፈር አካባቢ ነው የሚገኘው እና እሱ አካባቢ ጥሩ የሚባል ነው ለመኖርም ለኢንቨስትመንት። ወደ ኮምፓውንዳችን ስንመጣ ደግሞ ኮምፓውንዳችን 20 ሺህ ካሬ ሜትር ላይ ያረፈ ኮምፓውንድ ነው። 9 የመኖሪያ ብሎኮች አሉት እና ተጨማሪ ደግሞ 2 የንግድ ሞሎችን ያካተተ ነው ኮምፓውንዳችን። እያንዳንዳቸው ብሎኮች 77 ሜትር ርቀት አላቸው በቂ ብርሃን ላይት እንዲኖረው ቅድም እንደነገርኩሽ። ከዛ በተጨማሪ ደግሞ የተለያዩ አሜኒቲዎች አሉ ኮምፓውንድ ውስጥ። የልጆች መጫወቻዎች አሉት፣ የልጆች ማቆያዎች አሉት። ያው እንደ ነዋሪ ልጆች ያላቸው ፋሚሊዎች ይኖራሉ እና ብዙ ጊዜ አፓርትመንት ላይ የልጆች መጫወቻ ችግሮች ይኖራሉ። እሱን ለመቅረፍ ሲባል የልጆች መጫወቻዎች አሉት፣ የመዋኛ ገንዳዎች አሉት። በኦሎምፒክ ስታንዳርድ የተሰሩ የመዋኛ ገንዳዎች ናቸው ያሉን እና የልጆችንም የአዋቂዎችም ናቸው የመዋኛ ገንዳዎቹ። እነዚህ ትልቅ ሰው ሆነ ወጣቶች እንቅስቃሴ መስሪያ ቦታዎች ይፈልጋሉ እና አንድ ጤንነታቸው የሚጠብቁባቸው የስፖርት ማዘውተሪያ ቦታዎች ይኖራሉ እና እነሱ ምን አለ ኮምፓውንዱን ዙሪያውን 20 ካሬ ሜትሩን ዙሪያውን ላይ የመሮጫ ትራኮች አሉ። እሱን ትተን ነው እየገነባን ያለ ነው። እንዲሁም ግራውንድ ፕሌይ ያለ የባስኬትቦል ግራውንድ ፕሌይ አለ እና ደግሞ በብሎኮች መካከል ሳይድ ቱ ሳይድ ነው ግንባታቸው የሚሄደው እና እነሱ መካከል ደግሞ 29 ሜትር አስፋልት አለ። በቂ የሆነ የመኪና እንቅስቃሴ እንዲሆንና እንደ ሪዘርቬሽን ፓርኪንግ ነዋሪዎቹ እንዲጠቀሙት ተብሎ በኮምፓውንድ ውስጥ 29 ሜትርም አስፋልት ያካተተ ነው እና ብዙ አሚኒቲዎች አሉት። የግሪን ኤሪያዎች አሉት። ኮመን
ፐርፐዝ የሚጠቀማቸው ቦታዎችም አሉና እንግዲህ ለነዋሪ ምቹ ብለን ያሉትን ነገሮች አለ። ሴኩሪቲ ካሜራዎች የተሟላለት ነው እንዳልኩሽ። ፕሮግረስ ጥሩ እየሄደ ስለሆነ አሁን ላይ የከርሰ ምድር ውሃ ወጥቶለታል። አክቲቭሊ እየተጠቀምንበት ያለ የከርሰ ምድር ውሃዎች አሉት እና ያው ምቹ ለማድረግ አስበን ነው እየገነባን ያለ ነው። እንግዲህ እነዚህ አሚኒቲዎች አሉት ኮምፓውንድ ውስጥ። ከኮምፓውንዱ ወደ አካባቢው ሲኒሄድ ደግሞ አካባቢው ላይ ብዙ ነገሮች አሉት። ልጆች ያላቸው ሰዎች ይኖራሉ፣ ትምህርት ቤት ይፈልጋሉ እና ኢንተርናሽናል ብዙ ትምህርት ቤቶች አሉ በአካባቢው። የጤና ተቋማቶች ናቸው ሌሎቹ ደግሞ። የጤና ተቋማቶች ትልልቅ የሚባሉ ሆስፒታሎች አሉ። ሜንሽን ለማድረግ ለምሳሌ ሃሌሉያ ዘንባባ ሆስፒታል በቅርብ ርቀት ነው የሚገኙት። የሃይማኖት ተቋማታቸው አሉ። ለሁሉም እምነት ተከታዮች የሚሉ በቅርብ ርቀት በ10 ደቂቃ ወክ አድርገሽ ምናምን የምታገኛቸው የሃይማኖት ተቋማቶች አሉ። በሁሉም ሃይማኖት ተቋማቶች ናቸው ያሉት። ሌላው ደግሞ ጥሩ የሚባለው ነገር አዲስ ቱሞሮ ኢኮኖሚክ ዞን ብሎ መንግስት አናውንስ ያደረገው ከኛ በቅርብ ርቀት ከ3 ደቂቃ ድራይቭ አድርገው የሚያገኙት አዲስ ቱሞሮ ኢኮኖሚክ ዞን አለ። በተጨማሪም ደግሞ እዚህ አካባቢ የሴኪዩሪቲ ብዙ ሰው ሴኪዩሪቲ እንትን ይላል እና የደህንነት ተቋማችንም ከዚሁ በኛ በቅርብ ርቀት ነው ያለው። እንዲሁም ወደ ኤርፖርት ለመሄድ ይፈልጉ ቦሌ ኤርፖርት ከ3 ደቂቃ ድራይቭ አድርገው በ3 ኪሎ ሜትር ውስጥ ነው ያለው ቅርብ ርቀት እና የተለያዩ ተቋማቶች አሉ፣ ኤምባሲዎች በዚህ አካባቢ እና እንደ ኢንቨስትመንትም ለሚወስዱ እንደ ኢንቨስትመንት አማራጭም እኛ ጋር ኢንቨስት የሚያደርጉ እዚህ አካባቢ በዶላር ነው የሚከራዩት። ብዙ ኤምባሲዎች አሉ፣ ብዙ ተቋማቶች አሉ እና ከሱ አንጻር ብዙ ፋሲሊቲዎች የተሟሉለት ነው። ከመንገድ አንጻር ስናይ ብዙ መንገዶች በዚሁ አካባቢ ያሉ ነው። ብዙ አማራጭ መንገዶችን ማየት ይችላሉ። ሃይዌዎች አሉ። ከኛ ቅርብ ርቀት ነው የጎተራ ማሳለጫም የሚገኘው እና እነሱ አሉ። እንደ ተቋም ኢሚግሬሽንን በቅርቡ ከካዛንቺስ ወደዚህ የመጣ ከኛ ቢልዲንግ አካባቢ ነው ያለው እና ብዙ ፋሲሊቲዎች የተሟሉለት አካባቢ ነው ያለው እና ከሱ አንጻር እንደውም በጣም ጥሩ የሚባል ሎኬሽን ያለ ነው። በዓልን በተመለከተ ደግሞ ያደረጋችሁት ዲስካውንት አለ? እንግዲህ ወደ ዲስካውንት ስመጣልሽ በዓልን በተመለከተ ዲስካውንቶች ይኖሩናል። አዲስም ሳይት ላውንች አድርገናል እና ለሱንም ለፕሮሞሽን የተለያዩ ዲስካውንቶች አሉ እና በቂ የሆነ በደንብ ጥሩ የሚባል ዲስካውንት አለ። እንደዛ ነው። የተወሰኑ ዲስካውንቶች ይኖሩናል ለበዓል ተብሎ። ኦኬ፣ ዋጋቸው ይለያያል። የተጀመሩ አሉ፣ መጠናቀቅ ላይ ያሉ ግንባታዎች አሉ። እንዴት ነው ዋጋው? ዋጋቸው ይለያያል ሁሉም እና እንግዲህ በአጠቃላይ ያሉን ዋጋቸው ከ110 ሺህ ብር ጀምሮ ነው ፐር ካሬ እየሸጥን ያለ ነው። ዲስካውንቶችም ከሱም ላይ ዲስካውንቶች ይኖሩናል እንዳልኩሽ እና በዛው ሜንሽን ማድረግልሽ ያከፋፈል ሁኔታ አለ። በ3 ዓመት የሚከፍለው የሚጨርሱት አለ፣ በ2 ዓመት ከፍለው የሚጨርሱት አለ፣ በ1 ዓመት ውስጥም ከፍለው የሚጨርሱት አለ እና ያው ከስተመር ቤዝ አድርገን ነው እየሰራን ያለ ነው። ቶሎ ከፍለው ቶሎ መረከብ የሚፈልጉትም አማራጭ አለን። ቀስ ብለው መክፈል የሚፈልጉትም የተለያዩ አማራጮች አለን እና ሁሉንም ከስተመሮችን ያጠቃለለ አይነት ሽያጭ ሁኔታ ነው እንግዲህ ያለን። እሺ፣ ከሀገር ውስጥ ካሉ ደንበኞችም በተጨማሪ ውጭ ሀገር ያሉ ደንበኞችም ይኖሯቸዋል። እነሱ ደንበኞች በምን ያህል መልኩ ይስተናገዳሉ? ውልን በተመለከተ ኦኬ፣ እንግዲህ የውጭ ሀገር ላሉ ከስተመሮቻችን ዲኤችኤል አለ። በዲኤችኤል ውል ከንላቸው አንበበው ፈርመው በዲኤችኤል በኩል መጨረስ እንችላለን። ወይም ደግሞ እዚህ ኢትዮጵያ ውስጥ ወኪል ካላቸው በወኪላቸውን በኩል ውል ማድረግ እንችላለን። ሁሉንም ፕሮሰስ በወኪላቸውን በኩል ማድረግ እንችላለን። ወይም ደግሞ በዲኤችኤል በኩል እነሱ በሚመቻቸው አማራጭ መጨረስ ይችላሉ። የአከፋፈል ሁኔታው ምን ይመስላል? ተመሳሳይ ነው ወይስ ይለያያል? እንግዲህ ያው ወደ አከፋፈሉ ሁኔታ ስንመጣ ይለያያሉ። ምንድነው ሁለት አይነት አከፋፈል ሲስተም ነው ያለን፣ ታይም ቤዝድ እና ፕሮግረስ ቤዝድ ብለን ነው እንትን ያለው እና ሶስቱ ብሎኮች ላይ በታይም ቤዝድ ነው እየሰራን ያለ ነው። ምክንያቱም ይሄኛው 90% የደረሰው ኦልሞስት ፕሮግረስ ቤዝድ ብናደርገው በአጭር ጊዜ ውስጥ ነው የሚሆነው እና ከስተመሮች መጨናነቅ ምናምን እንዳይኖር የክፍያ ሁኔታ እሱ ላይ ታይም ቤዝድ አድርገን ፍሌክሲብል ነው እንደ ከስተመሩ የሚመቻቸው ጋር እነሱ ጋር ኮሚኒኬት አድርገን ታይም ቤዝድ አድርገን ብሎክ 2 ከብሎክ 1 እስከ ብሎክ 3 ያሉትን ታይም ቤዝድ አድርገን ነው የምንሰራው። ወደ 4ኛ ብሎካችን ስንሄድ ደግሞ ፕሮግረስ ቤዝድ ነው የገነባን ሳይት ክሊራንስ ላይ ነው ያለ ነው እና ፕሮግረስ ቤዝድ 1ኛ ስላብ ሲደርስ ወይ 3ኛ ስላብ ሲደርስ በሚለው ፕሮግረስ ቤዝድ አድርገን ከስተመሮች ጋር ኮሚኒኬት እያደረግን በዛ ሁኔታ ነው እንግዲህ ያከፋፈል ሁኔታችን ያለው እና በ10% ቅድመ ክፍያ ጀምሮ መክፈል ይችላሉ ደንበኞቻችን። ከዛ ቀሪውን ክፍያ ደግሞ በፕሮግረስ ቤዝድ እና ቅድም እንዳልኩሽ በታይም ቤዝድ አድርገን ነው የምናስከፍለው እና በ10% ቅድመ ክፍያ ብቻ ጆይን ማድረግ ይችላሉ። ከዛ በኋላ ቀሪውን ክፍያ እኛ ጋር ኮሚኒኬት አድርገን በታይም ስኬጁል ወይ ደግሞ ፕሮግረስ ቤዝድ አድርገን
እንጨርሳለን ማለት ነው። ክፍያ ሁኔታ በዛ ሁኔታ ነው ከስተመሮቻችን ጋር ያለውን ነገር የምንጨርሰው። በመጨረሻ ቀረ የምትይው ደንበኞች ማወቅ አለባቸው የምትይው ነገር ካለ ጠቅላላ አድርገሽ ታብራሪልን። እንግዲህ ያው እኔ ብለው ምንድነው ብዙውን ኢንፎርሜሽኖች ለማድረስ ሞክረናል። ከዚህ በተጨማሪ እዚህ ላይ ኢንቨስት ሲያደርጉ እንግዲህ እንደ መኖሪያም ጥሩ የሚባል ነው። ኮምፓውንድ ነው፣ ብዙ አሚኒቲዎች የተሟሉላቸው ነው። መሀል ከተማ ሎኬሽኑም ጥሩ የሚባል ነው። እንደ ኢንቨስትመንትም ቅድም ሜንሽን ያደረኩልሽ ነገሮች አሉ። እዚህ አካባቢ ብዙ ኪራዮች የሚከራዩት በዶላር ነው እና እንደ ኢንቨስትመንትም ሪተርን ኦፍ ኢንቨስትመንቱ ጥሩ የሚባል ነው እና በዶላር ነው የሚከራዩት እዚህ አካባቢ ያሉት እና የሪተርን ኦፍ ኢንቨስትመንት ቆንጆ ስለሆነ ኢንቨስት ቢያደርጉ ብዬ ነው የማስበው እና እንግዲህ ኢንቨስት ቢያደርጉ አትራፊ ናቸው ብዬ አስባለሁ። የተለያዩ የቤት አማራጮችን የሚፈልጉ ሰዎች በምን አድራሻ ሊያገኟቸው ይችላሉ ብትጠቅሺልኝ? እንግዲህ የተለያዩ እንትን የሚሉት ከሆኑ በብዙ ሶሻል ሚዲያዎች ላይ እንገኛለን። ቲክታክም ላይ አለ፣ ዋትሳፕ ላይ አለ። ቁጥሩ ከታች በሚሄደው ቁጥር በዛ ጋር ገብተው ዋትሳፕ ላይ በፈለጉት የሶሻል ሚዲያ ላይ ዳይሬክትም ኮል ቢሆን በፈለጉት እኛም ማግኘት ይችላሉ። እሺ፣ ስለሰጠሽን ማብራሪያ እጅግ አድርገን እናመሰግናለን። እሺ፣ እኔም በጣም ነው የማመሰግነው ስለነበረን ቆይታ። ቴንኪዩ። ውድ የገበያ ሚዲያ ተመልካቾቻችን በዛሬው የግብይት ፕሮግራማችን ጊዮን ሆምስ ሪል ስቴት ተገኝተን ወደ እናንተ ያደረስነው ፕሮግራም ይሄንን ይመስል ነበረ። የተለያዩ የቤት አማራጮችን የምትፈልጉ ተመልካቾቻችን ታች ባስቀመጥንላችሁ ስልክ ቁጥርና አድራሻ በመገኘት ማግኘትና ቤቱን የራሳችሁ ማድረግ ትችላላችሁ። በቀጣይ ፕሮግራም እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።